በብሔረሰብ ለመለያየት በብሔር ለመለያየት ያልተደረገ ጥረት ያልተፈነቀለ ድንጋይ ያልተዋጠጠ ተራራ ያልተወጣበት አቀበት ያልተወረደበት ቁልቁለት የለም። ንክች ፍንክች አባቢላዋ ልጅ አልጣላም ማለት they are Ethiopians pure Ethiopians ናቸው። ለሁሉም የሆነ ፊልድ ማርሻል ብርሃኑ ጁላ ክሊርሊ የመከላከያን ምንነት መግለጫ ክብር ነው። ከ45 ዓመታት ያላነሰ በውትድርና ሙያ በከበረ ታላቅነት የተራመደ ታላቅ ሰው ነው። ሁለተኛ መከላከያ ሰራዊቱ ፍጹም ኢትዮጵያዊ ነው። ብሔረሰባዊ አደረጃጀት ብሔራዊ አደረጃጀት የለው፣ ኢትዮጵያዊ አደረጃጀት ነው ያለው። ሶስተኛ ለህገ መንግስቱ የተመቻቸ ነው። አራተኛ መላው የኢትዮጵያ ህዝብ ትረስት የሚያደርገው ትልቅ ሰራዊት ነው። አምስተኛ ሻዕቢያም ሆነ ግብጽ 16 ጊዜ አይደለም 100 ጊዜ እንዲያስቡ የሚያደርግ ሰራዊት ነው። ኤሊት ሰራዊት፣ ድሮን ማምረት የሚችል በእርግጠኝነት የምነግራችሁ ኢትዮጵያ የሚገርም የሆነ የፖለቲካል ትራንስፎርሜሽን አምጣለች። እመኑኝ፣ ማንም ሀገር በዚህ ፍጥነት ፖለቲካል ትራንስፎርሜሽን አምጣ ያውቅም። በሚያስፈልግ ሁኔታ ምርጫ ሲደርስ ተወዳደሩ ብሎ በኢትዮጵያ ታሪክ ውስጥ አይተን አናውቅም። ወገኔ ዛሬም ልንገርህ፣ ፓትሪያርክ የሚገድል ነበር ደርግ፣ ፓትሪያርክ የሚያባረር ነበር ህወሓት መራሹ ኢህአዴግ፣ ፓትሪያርክ የሚያከብር ነው ብልጽግና፣ ቤተክርስቲያን የሚያከብር ነው። ስላከበረ አሁንም እናያለን። እግዚአብሔር ይመስገን በሰላም እንደሚከበር አውቃለሁ። ጥምቀት በሰላም እንደሚከበር አውቃለሁ። አሁን አንዳንዶቹ ታዬ ተቃዋሚ ነበርክ፣ ጀዝባ ተቃዋሚ አልነበርኩም። የሀገሬ ደጋፊ ነበርኩ፣ የሀገሬ ብልጽግና ደጋፊ ነበርኩ። ነገር ግን ስህተት የመሰለኝ ነገር ሳይ አላልፍም። ስህተት የመሰለኝ ነገር አሁን ግን ስህተት የመሰለኝ ነገር ቢኖር እንኳን አልፈዋል። ለምን እንደማልፍ ታውቃለህ? የሚሆን ከሆነ ለሚመለከተው እናገራለሁ። እናንተ የተሰራ በሙሉ 80% ገበሬ ጭራሽ የእናንተ ጦስት ሙሳት ያውቅላችሁ። ከእያንዳንዱ 5 ሰው 4ቱ ፖለቲካን ወደዛ ለሱ ፖለቲካው ህይወቱን መቀየር ነው። ማን እንደሚቀይርለት ያውቃል። አሁን እኔ ምርጫ ሰው እንደዚህ ይላሉ ሰዎች። ምርጫ በ80% ገበሬው ላይ የተመሰረተ ነው። ገበሬው ከማናችንም እንደው መተንተን የመሳሰሉትን ነገሮች አይወቅ እንጂ ከማናችንም በላይ ገበሬው ህይወቱን ማን እየቀየረለት እንደሆነ ያውቃል። ለኔ ፖለቲካ እሱ ነው። ለኔ ፖለቲካ መጀመሪያ ቤዚክ ኒድስ መሰረታዊ ፍላጎቶች የገበሬዎች ምግብ፣ ብልጽግና፣ ከነሱ ተርፎ ስንዴ ሌላው ዓለም ኤክስፖርት እንዲደረግ እያደረገ ነው። የስንዴው ምርት ገበሬ ነው የሚያመርተው። ይሲ ሌበር ኢንቴንሲቭ በሆነ እንጂ ካፒታል ኢንቴንሲቭ ወይ ደግሞ ቴክኖሎጂ ኢንቴንሲቭ በሆነ መንገድ አይደለም የሚሄደው። ስለዚህ ሌበር ኢንቴንሲቭ የሆነ ሜካኒዝም ገበሬውን የሚያሳትፍ ነው። እሱ ነው ስንዴውን ያመርተው። ቡና $3 ቢሊዮን ኤክስፖርት ስናደርግ ከሀገር ከመሳሰሉት ነገሮች ከግል ፍጆታ ወጥቶ $3 ቢሊዮን ገበሬው ነው የሚያመርተው። 48 ቢሊዮን ችግኞች ተተክለው በዛ ውስጥ መዓት የፍራፍሬ ዛፍ ሲመጣ ከተማ አይደለም የፍራፍሬ ዛፉ የሚንከባከበው ገበሬው ነው፣ ተጠቃሚ ነው። ሩዝ ከ1.5 ሚሊዮን ኩንታል ተነስቶ ወደ 163 ሚሊዮን ኩንታል ሲሄድ ተጠቃሚ ገበሬው። እንደው ዶክተር አብይን ለማግነን ዶክተር አብይ እንደዚህ ለማድረግ ምን አድርገን ነው የምናገነው? ማግነን አይደለም እኮ። ስለዚህ ሰውዬ ስብዕና ገልጸህ አትጨርሰው። ይቻላል ወይ? በ5 ዓመት በመጀመሪያ የምርጫ ዘመን ይሄንን ሁሉ ተአምር መስራት ይቻላል ወይ? አይንን ክፈት ጎበዝ፣ አይንን ክፈት፣ አይንን ክፈት። እኔ ከፍቻለሁ። በኢትዮጵያ ታሪክ ውስጥ እኮ ባለቤቱን ፊት ለፊት አውጥቶ ልማት ውስጥ ያሳተፈ የመጀመሪያው መሪ ዶክተር አብይ። ኧረ እባካችሁ ወደዛ ሄዱ። ዝርፊያ ውስጥ ያሳተፈ መሪ ነበር። ከዛ ቁጭ ብላ ደግሞ ማትታወቅ ቆንጆ ናት እኮ ውብ ናት እኮ ውብ የሚባል ነበር። ውብ አንቺ ለምን አልነግራችሁ? የመጣ ነው ከየት ነው? ከዛ አዜብ መጣች። አዜብ መስፍን ሁሉም ውስጥ አለውበት። ዝርፊያ ውስጥ ትምህርት ቤት ግንባታ ላይ አይደለም የተለያየ ነገር ዝርፊያ ውስጥ አለውበት ነው። መለስ ራሱ ሲናገር እሳት የሚተፋ መሳሪያ ይዛለች እኮ ሚስቴ። ስለዚህ ቀና ብያ ለያትም ዩሲ በእሳት የሚተፋ መሳሪያ ነው የሚያስበው። የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለቤት ግን ይሄ ወደ 40 ትምህርት ቤት ደረሰች። 1 ጎንበስ ብላ ትዘምራለች ለአምላኳ። 2 ከነዚህ ትምህርት ቤቶች ውጭ ፕሮጀክቶችን ትከታተላለች። 3 አብረው ሆነው በጋራ በየፍጻሜው ላይ ይገኛሉ። 4 ቤትን እንዴት መምራት እንዳለብህ ሚሊዮን አልናገረውም፣ ታውቁታላችሁ። ከኦሮሞ ባህል ተነስታችሁ ልጅ 5 መዘርዘር እንችላለን። ቤቱ እዛው ጋር ነው። ቤተ መንግስት ተው እንጂ የነበሩበት ቤተ መንግስት አናቀውም ወይ? የሸረሪት ድር ያደራበት አውቶሞቢሎችን ማየት ይቻላል። ገብቶ የተግማማ የሰው ጥፍር የሚነቀልበት ኮዳ የሚንጠለጠልበት የስቃይ ኃይለ ሥላሴ የተቀበሩበት የስቃይ የኡኡታ ክፉ መንፈስ የነበረበትን ቤተ መንግስት ጎንደር ምን ትመስላለች? አሁን ለጥምቀት ተመልከቱ። ገና እኮ ዛሬ ከተራ ነው፣ ግን ከትላንት ወዲያ ጀምሮ እየተላለፈ ነው። ብዙ ቱሪስቶች ወደ ሀገራችን ይሄ አይናቸውን ደም የሚያለብሰው አይናቸውን የሚያቀላው ኢትዮጵያውያን ናቸው ወይ? ሪሊ አር ዘ ኢትዮጵያንስ? አሁን ስንትና ስንት ለውጥ ነው ጎንደር ላይ የሚፈጠረው? የእውነት እንደጋገር እዚህ ራሱ ሽሮ ሜዳ አካባቢ ግብይቱ እንዴት ነው ሲናገሩ ተመልከቱት። በጣም በርካታ ሰዎች ስቴፕ ባይ ስቴፕ እየተጠቀሙ 380 ሺህ ቤቶች አይደለም 1.5 ሚሊዮን መኖሪያ ቤቶች ያሉትን ያላደረጉት አላየሁም። ካሉት በላይ ሲያደርጉ ካሉት ፍጥነት ቀድሞ ሲጨርሱ ነው የምናውቀው። ድሮ በመጓተትና ባለማለቅ ነው ኢትዮጵያ ፕሮጀክቶች የሚታወቁት። አሁን ደግሞ በመፍጠን በጥራት በመጠናቀቅ ምን ያደርጉ ነው ሰዎች? እስቲ ምን ያደርጉ? ታዬ ቦጋለ ከሆነ ዴሊብሬትሊ የሚጎዱኝ ሰዎች እንዳሉ አውቃለሁ። ዴሊብሬትሊ ኢቭን ሌላ ቀርቶ ጓደኞቼ ብዬ ማስባቸው አሁን ባለውበት ርዕዮተ ዓለማዊ ፍልስፍና፣ ሀገራዊ የብልጽግና እድገት፣ ሀገራዊ ልማት ጎኔ ይቆማሉ ብዬ ማስባቸው ሰዎች
ጎኔ መቆም አይደለም እንኳን አደረሳችሁ ብዬ ስጽፍላቸው በፊት አሜሪካ ያለው አንዴ ስጽፍ 10 የሚመልሱ ሰዎች በሙሉ አንድ ላይ በመነጋገር በእርግጠኝነት ነው አንድ ላይ በመነጋገር ኢግኖር አይ ዶንት ኬር። እኔ የሚያስጨንቀኝ ነገር ምንድነው ለኢትዮጵያ ምን አስተዋጽኦ ልናበረከት እንችላለን? እኔ አይታችሁ ከሆነ ቪዲዮዎችን በሙሉ አንስቻቸዋለሁ፣ ፖስቶችን አንስቻቸዋለሁ። ኢትዮጵያ ከገባው በኋላ ላይቭ ላይ ያስተላልፍኳቸው ነበሩ። ልማት እያሳየው ምን እያልኩኝ ብዙ አይነት እንትምላቸው ነገሮች አሉ። ከራሴ አንጻር ከተነሳው አይደለም መደገፍ መንግስትን አንድ ቃል ስለ መንግስት ጥሩ ሳልናገር ዝም ማለት ነበርብኝ። ከራሴ አንጻር ከተነሳው እነዚህ ሰዎች ለኢትዮጵያ ይጠቅማሉ 100%። ኢትዮጵያን ትራንስፎርም ያደርጋሉ። የታሰበበት ደረጃ ያደርሷታል። ጥያቄ የለውም። ውስጥ የተሰገሰቡ ሌቦች አሉ ወይ? አባቴ ይሙታሉ። ቢሮክራሲ የሚያመጡ አሉ? ያው እኔ ለምን አልነግርህም? አንድ ምሳሌ ልስጣችሁ። የኔ ባለቤት የሰማሁት ያው እግዚአብሔር በሚያውቀው ሄጄ ነው የሰፈሬ ሰዎች ጋር አብረን ስንጫወት አስፈርማ በኔ ውክልና በሰጠዋት ውክልና አስፈርማ ሁሉንም ነገር ጨርሳ መጨረሻ ላይ ስደርስ መጨረሻ ላይ ያለ ቦሌ ክፍለ ከተማ ውስጥ የነበረ ቦታው ላይ የተመደበ ሰው ሄዳ ስታናግረው ሰዎች አሉ፣ የሰፈር ሰዎች ከኋላ ገብታ ስታናግረው ያንቺ ማመልከቻ አለ ከሰዎች ለይቶ ጽዳት ሰራተኛዋ ጋርቤጅ ውስጥ ሳጥለው አትቀርም። አልቅሳ እንደወጣች ሰማሁ። ምን ያደርግልኛል ተሳትፎ አልኩኝ። ሶሻል ሚዲያ አልቅሳ ወጣች። ያንቺ ማመልከቻ ተመልከቱ፣ ሁሉም ፈርሞት የመጣውን ከስር የመጨረሻ ፈራሚ እሱ ነው። ያንቺን ጋርቤጅ ውስጥ ሳይጥሉት አይቀሩም። ከዛ ተለይቶ የኔ ቤት ብቻ ተቀጣ። ከ7 ሰዎች ከኔ በኋላ የገቡ ሰዎች ጭምር ሳይቀር የተሻለ ነገር እኔ ብቻ ተለይቼ ተቀጣው። ሰው ነው የተቀጣው። እኔ እንደዚህ ያደረገኝ አንድ ሰው ይዝመት ብልጽግና በምንም ተአምር ብልጽግና ሪፕሬዘንት አያደርግም። ሪፕሬዘንት የሚያደርገው የራሱን ታየለ ያለውን ጥላቻ ነው። ምን አደረጉ ቤተሰቦቼ? አሁን እያስተላለፍኩላችሁ ያለሁት እህቴ ቤት ገብቼ ይህን ቪዲዮ እየለቀኩላችሁ ያለሁት ስለማይመች እዛ ጋር ምናልባት አንዳንድ ቪዲዮዎችን አይታችኋቸው ሊሆን ይችላል። እኔ ጋር ሄደረሰ በሚል አልነሳም። እንደሱ ብነሳ ኖሮ የመጀመሪያው ቢያንስ ዝም ምለው ወይም በቃ ይቀላቅሉኝ እዛ ከሰዎቹ ጋር ምለው ነው የነበርኩት። ግን አላደርገው። የምነግራችሁ ነገር ምንድነው? ፕሊዝ እኛ ኢትዮጵያውያን እስቲ ቆም ብለን እናስብ። እኔ የማደርገው ቲክቶክ ላይ የምናገረው፣ ፌስቡክ ላይ የምናገረው፣ የምጽፈው፣ ዩቲዩብ ላይ የምናገረው፣ የማስቀምጠው ቪዲዮ ምን ያህል ለኢትዮጵያውያን አንድነት ይጠቅማል? እኔ አማራ ወገኔ፣ ትግራይ ወገኔ፣ የትኛውም ኢትዮጵያዊ ወገኔ በየትኛውም ቦታ ላይ እንዲገፋ የሚፈቅድ ስነ ልቦና የለኝም። ከመጀመሪያው አንስቶ እስከ መጨረሻው ድረስ እኔ አንዴ ህወሓት ጋር ስል የትግራይ ጠላት ነው ተዘመተ። ታስታውሱ ነው። የትግራይ ጠላት ነው። በምን ህወሓት የትግራይ ጠላት ነው። የትግራይ ጠላት የሆነውን ህወሓትን ስወቅስ ዘራፍ አሉ ብዙ ሰዎች። ዛሬስ እነዛ ሰዎች የህወሓት ጸር ሆነው ቁጭ አሉ። እራሳቸው የትግራይ ልጆች ታዬ ትግራይ ነው ስለሚጠላ ምን አድርጎኝ ነው የምጠላው? ስላስተማረኝ፣ ቤተክርስቲያን ስላስተማረኝ፣ በማህበራዊ መስተጋብር በጎ ነገር ስላሳየኝ፣ ጎረቤት ሆነው ቤተሰብ አደራ ብዬ የትግራይ ሰዎችን ስለሄድኩ ነው የምጠላቸው? ምን አድርገውኝ ነው የምጠላው የትግራይን ሰው? አሁን መለጠፊያ ነው። የትግራይን ህዝብ ስለሚጠላ ህወሓትን ድብን አድርጌ እጠላታለሁ። የትግራይን ህዝብ እጅግ አብዝቼ እወደዋለሁ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።